ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ልጆቼ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። እንዴት ናችሁ? ደህና ናችሁ? ተናፍቃችኋል። በመጀመሪያ ለሳ ጎጆ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ እናንተ ይህ ፊት አልጠፋችሁም። በነገራችን ላይ እየወፈርኩ ነው ካገባሁ ወዲህ ተመልከቱ። ዝም ብላችሁኝማ የፊት ቅርጥ ምናምን ነገር በጣም ይሁን እየተለየብኝ ነው። እኔ ራሱ አይደለም እናንተ እኔ ራሱ ደነግጣለሁ። ፊቴ እንደዚህ ሳይሆን ማለት ነው ያው ከፊት ውጭ ማለት ነው። እና በጣም ተናፍቃችኋል። በጣም ቆየን ዩቲዩብ ቻናል ላይ ተገናኘን። አንድ 3 ወር 4 ወር እየሆነ ነው። ግን ወንድማችን ወይ ገባ ብሎ የፈለገኝ አንድም ሰው የለም ልል ነበር። ግን በጣም ብዙ የፈለጋችሁኛል። አመሰግናለሁ። በቲክቶክ እየመጣችሁ በኢንቦክስ ያሲን ዩቲዩብ ላይ ቪዲዮ ቻናል ምናምን እያላችሁ ነበር። ግን በራሴ ምክንያት ባለመመቻቸት ነው ዩቲዩብ ላይ ቪዲዮ ያልጫንኩት። በተለይ በሰሞኑ አጀንዳ ዩቲዩብ ላይ ምርጥ የሚለቀቁ ቪዲዮዎች ለኔም ተጠቃሚ ሆን ነበር፣ ግን አልተጠቀምኩበትም ማለት ነው። ያው ዝም ብዬ ጀስት ፈታ ነው ያልኩበት። በቃ የሰሞኑን አጀንዳ ስላችሁ ነው። በጣም ተናፍቃችኋል። ወላሂ ዩቲዩብ ላይ በጣም ጠፍቻለሁኝ። ቲክቶክ ላይ ነው። በነገራችን ላይ ቲክቶክ ላይ ጊዜን ከማሳለፍ ዩቲዩብ ላይ ባሳለፍ ደስ ይለኛል። ግን ሰልፊ ስቲክ የተሰብራብኝ ነው። ይሄ ካሜራ ማስቀመጫ አሁን ራሱ በእንጨት ነው ሰክቼ እየተጠቀምኩ ያለሁት ማለት ነው። እና ኢንሻአላህ አስተካክለዋለሁ እሱንም። እና እንዴት ናችሁ? ጤናችሁ ደህና ናችሁ? ያሲንዬ ተሰርጎ ወዲህ አማረብህ ልትሉኝ ነው? አምሮብኛል። ምን ታመጣላችሁ? ለማንኛውም ስለ ሰርጌም አንዳንድ ነገር ልላችሁ ነው። ያው ሰሞኑን አጀንዳ ታውቁታላችሁ። ቢያንስ ከ8 ቀን ከ15 ቀን በለጠው ዩቲዩብ ስገባ ያሲን ነው፣ ፌስቡክ ስገባ ያሲን ነው፣ ቲክቶክ ስገባ ያሲን ነው፣ ኢሞ ስገባ ያሲን ነው፣ ዋትስአፕ ስገባ ያሲን ነው። ያሲን ስሜ ሁሉ በቃ ምንድነው ወሬ የላቸውም እንዴ ብዬ እኔ በራሴ ራሱ እንትን ስተምል ድረስ ማለት ነው። ለማንኛውም አንድ ሰሞን ወሬኛ አድርጋችሁ ነበረ። ስለኔ ሊተዋወሩ አድርጋችሁ ነበረ። እሱ ደግሞ ባልታሰበ ፕራንክ ነው። እንግዲህ ስለዛች ቀን ጨባር ይችላል መንገራችሁና ተመጀመሪያው ሲጀምርላችሁ እኔ እናንተ ወንድም ኮራ ቀብራር እያልኩ ወደ ጅዳ ገብቼ ነበር ሰሞኑን ማለት ነው። ወደ ጅዳ ገብቼ ነበርና ያው ቤተሰብ ጥየቃ ነው እንዳታስቡ። ሚስት ምናምን ላጭ ሚስት ፍለጋ ምናምን እንዳይመስላችሁ ቤተሰብ ጥየቃ ምናምን ነገር ነበርና ወንድሜ ጋር ነበር የሄድኩት። ከሚዜዎቹ መካከል አንዱ ማለት ነው ይሄ መናጭ እሱ ጋር ነበር የሄድኩት። በዛ ምክንያት እዛ ሄጄ እየተጫወት ምናምን ነገር ድንገት ሀሳቡን አመጡት ልጅቱ ማለት ነው። ለምን ቲክቶክ ላይ ቪዲዮ ፖስት አናደርግም የውሸት ሙሽራ አድርገን ምናምን ሲሉ የራሳቸውን ሱፍ አልብሰው ምናምን ቲክቶክ ላይ የኛ ሙሽራ በሚል ከዛው ከቤት አንድ ልጅ አዝንና ነጭ ልብስ አልብሰን ፖስት አደረግ ነው ማለት ነው። ያሲንዬ መብሩክ ቪዲዮ በጣም ቫይራል ወጣ ምናምን ነገር ቪዲዮ በጣም ቫይራል ወጣ። በነገራችን ላይ ይሄ ብቻ አይደለም ፕራንክ። ከዚህ በፊት የሆነ ጓደኛዬን ቀሚስ አልብሼ ምናምን ነገር ከከተማ ድረስ ቀሚስ አስመጥቼ ቀሚስ አልብሼ እናንተም ፕራንክ ለማድረግ ብዙ ታግጄ ነበር፣ ብዙ ግን አልተሳካልኝም። በአሁኑ ግን ሳላስበው በጣም ተሳካልኝ ማለት ነው። እናንተ ብቻ ተው የዩቲዩብ ቤተሰቦች ብቻ ተው ሙሉ የኢትዮጵያ ሕዝብ ነበር ያንጫጫሁት ማለት ነው። እና እንትኑ ሱፉን ለብሼ ምናምን ተልጅቱ ጋር ደግሞ ነጭ ቀሚስ ለብሰን ምናምን ነገር ፖስት አደረጉ። በቃ ቫይራል ወጣ ምናምን ነገር። ከዛ መልሼ መጀመሪያ ፖስት ያደረጉት ሚዜዎቹና እኔ ሆነን ፖስት አደረግን። መብሩክ የሚል ኮሜንት አየሁና ቫይራል ወጣ ቪዲዮ። መልሼ ከልጅቱ ጋር ስለቀው ቫይራል ወጣ ቪዲዮ ማለት ነው። እና በቃ ያሲንዬ መብሩክ ያለበት ባሉበት ሰዓት አልቆየሁም እዛ ከተማ። በሁለት ቀን ነው የተመለስኩት ማለት ነው። በሁለት ቀን ስመለስ ገጠር ስወጣ ፕራንክ ነው አልኳችሁ። ፕራንክ ነው እኔ አላገባሁም ምናምን ስል አግብተሃል እንትን ምን ሽርህም ቢብሎ ነው እንትልህም ቢብሎ ነው ሲሉኝ እነሱ እያሉ ነው ምናምን ብዬ ፕራንክ ነው ብዬ ተኛሁን። ስነሳ በጣም ብዙ ቪዲዮ ተለቀዋል። ያሲን ምን ሽርህም ቢብሎት ነው አልጋ ላይ መኝታ ምናምን እንትን ብሎ ነው ምናምን ነገር እያልኩ እንትን ስል ኧረ ይሄ ነገር ነው እንዴ ልሸቅልባችሁ አልኩና ስክሮል ሳሳልፍ የሆነ ልጅዮ ያሲን ሚስቱን የፈታት ድንግል አጥቶባት ነው ምናምን የሚል ፖስት አየሁ ማለት ነው። ከዛያችን ፖስት ተከትለ ትንሽ ቫይራል ወጣ ነበርና የዛ ልጅ ቪዲዮ እኔ ድንግል አጥቼ ነው እንጂ ድንግል ስላጣሁባት ነው መጀመሪያ ስንጀናጀን ድንግል አለኝ በላይ ስለነበረ ድንግል ስላጣሁባት ነው የመለስኳት ምናምን ነገር ብዬ ሰከስኩኝ። ከዛ ቪዲዮ እንዳለ ቫይራል ወጣ፣ እንደ አዲስ ቫይራል ወጣ። ሁለተኛ ፕራንክ ማለት ነው። አስባችሁታል? የመጀመሪያው አገባሁ ብዬ ለቀቁት አንድ ፕራንክ፣ ይሄኛው ደግሞ ሌላ ፕራንክ።
ከዛ ሌላ ፕራንክ በሉት ሌላ ፕራንክ በቃ የሌለ መነጋገሪያ ሆነ። ኦሮሞም በኦሮሞኛ፣ ትግሬም በትግረኛ፣ አማራም በአማርኛ፣ ጉራጌም በጉራጌኛ፣ ስልጤም በስልጠኛ ምን ያልተተረጎመበት አለ ልጅ? አንድ ሰሞን ያሲን 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 ተባለ። ግን እኔ ትልቁን ስህተት የተሳሳኩት ማለት ነው ምን አለ ፕራንኩን ዩቲዩብ ላይ አድርጌው በሆን ወላሂ በጣም ሰራበት ነበር። ፕራንክ ካረቁ ያቀር አስቤበት በሆን ዩቲዩብ ላይ ጭኖ ነበር፣ ግን አላሰብኩበትም። እና ለማንኛውም ፕራንኩን መልሼ እናንተን ፕራንክ እንዲያረጋችሁ ያረጋችሁኝ እናንተ ናችሁ። እኔ ከከተማ እንደወጣሁ ፕራንክ ነው ብዬ አላገባሁም፣ ፕራንክ ነው ብዬ ተናገርኩ። እናንተ በግድ አግብተሃል ስትሉኝ በቃ እንግዳስ ድንግል አጥቼባት ነው ብዬ ሰከስኩኝ። እናንተ ማሰብ ያለባችሁ እኮ እንዴት ነው አሁን እኔ ላግባና ማለት ይበለውና ባገባ የሚስቴን አይደል ሚዲያ ላይ የማወጣው እንዴት ነው እናንተ ስታስቡት? እንዴት ነው የምታስቡት? ምን አይነት ባለየ ሰው ያሳደገኝ ይመስላችኋል? እኔ እኮ የሽማግሌ ልጅ ተቆንጥጬ ያደግኩ እኮ ነኝ እናንተ መናጢ ሁላ። ለማንኛውም አሁንም ስነግራችሁ ፕራንክ ነው። በነገራችን ላይ ዩቲዩብ የምትጠቀሙ ቲክቶክ የማትጠቀሙ ብዙ ልጆች አላችሁ። ቪዲዮ ደግሞ በየዩቲዩቡ ተሰራይቷል፣ በየፌስቡኩ ተሰራይቷል። እስካሁን ድረስ ስቲል የውሸት እንዲያገባሁኝ ፕራንክ እንደሆነ የማያውቁ ልጆች አሉ ማለት ነው። እየመጡ ይጠይቁኛል ወላሂ። ለማንኛውም እኔ ፕራንክ ነው አላገባሁም። ፕራንኩንም ደግሞ እንዲያደርግ እድል የሰጣችሁኝ እናንተ ናችሁ። ትልቁ ስህተቴ ዩቲዩብ ላይ አለመሸቀሌ ነው። እኔ ዩቲዩብ ላይ እንደ ቢያንስ የካርዴን እንኳን ብችል ምን አለበት ነው። ሰው ሁላ ሸቀለብኝ። ሰው ራሱ ዩቲዩበር ሆኖ እንዴት ይሸቀለበታል? እኔ ቤት ዩቲዩበሩ ተቀምጬ ሌላ ሰው ሲሸቀለብኝ እንትና ከረመ ማለት ነው። ለማንኛውም እውነታውን ስነግራችሁ እኔ አላገባሁም። ሳገባ ሳውቃችኋለሁ። ያው በትንሳም ቢሆን ፌመስ ነን፣ ድግስ አድርገን እንጠራችኋለን። ሰርግ ላይ መገኘት የምትፈልጉ ማለት ነው። ባይሆን ምሳችሁን እየበላችሁ ነው። እና ፕራንክ ነው ስራችሁ ነው። እኔ አላገባሁም። በጣም ብዙ ልጆች አሁንም ድረስ ስቲል ወላሂ ይጠይቁኛል እየመጡ ያሲን እውነትህን ነው። በነገራችን ላይ ፕራንክ ነው ብዬ የተናገርኩት ቪዲዮ እና ያኛው ቪዲዮ አንድ አይደለም ቫይራሉ። ምክንያቱም ያኛው ቪዲዮ በጣም ብዙ ሰው ጋር ተደራሽ ስለነበረው ያሲን አሁን ምንድነው አግብቶ ድንግላቶ እንዲፈታ ምናምን ነገር ነው የሚረዱት ማለት ነው ብዙዎቹ። ግን እንደዛ አይደለም። እኔ ለፕራንክ ነው እዛው ከቤት ውስጥ ዝም ብለን አንዱ ያለ ቪዲዮ ጋርገን ለፎቶ ምናምን ነገር ነው እንጂ አላገባሁም ማለት ነው። እናንተ ስታስቡት እንዴት ነው አንድ ጀበና ቡናና እንትን እየማገባው 2 ሚዲያዎች እየማገባው እናንተ እንዴት ነው ሐሳባችሁ? እንደው ባገባ እኔ እንደዚህ ከማገባ ደግሞ ጭርሹንም ተካሜራ ርቄ ምናምን ነገር አግብቼ ወልጄ ልጅ እንደዚህ ሽያልኩ ስመጣ ነው የምትታወይ ማለት ነው። እንዴ በሰርግ ካላረኩት ማለት ነው። እንደዚህ በአንድ ጀበና ሲኒ ቡና አላገባም እንዳታስቡት። እኔ አሁን የጨነቀኝ ለወደፊት ውስጥ አሁን እኔ አግብቼ ኑ ሰርጌም ብሉ ብላችሁ ትመጣላችሁ? አምናችሁ ነው ጥያቄ። ትመጣላችሁ? አንድ ያለው 2-3 ጊዜ ፕራንክ አረኳችሁ ነው። አምናችሁ ትመጣላችሁ? ፍጥራችሁ ትመጣላችሁ? ባውለኛው እንኳን ነው የምታከሱት። ምክንያቱም ይሄን ያክል ሰው ጠርቻለሁ ብዬ ምግቤን አዛለሁ ምናምን ነገር ከዛ ኪሳራ ታስገቡኛላችሁ። ለማንኛውም እጠራችኋለሁ። ይሰርካል ቢቀርንቁሩ ባመጡ ምጡ ነው የሚባለው። በመጡ ምቶሎ ግን እኔ ሰርግ ቀን እጠራለሁ በትክክል። ያው እንደማንኛውም ቤተሰብ አለኝ፣ ጓደኛ አለኝ። ከዛ ደግሞ ትንሽ ቢሆን ታዋቂ ነኝ። ቅድም እንዳልኳችሁ ትንሽ ቢሆን ታውቁኛላችሁ ፌመስ ነኝ እና የሰርግ ቀን እንደዛ አይደለም ማሳልፈው። እና እንዴት እንደምታምኑ ግን አላውቅም። ለማንኛውም የሰሞኑ አጀንዳ ፕራንክ ነበረ። ዩቲዩብ ቅመሞችዬ በዛ በቲክቶክ እየመጣችሁ ብዙ ልጆች በዩቲዩብ ማብራሪያ ስጠ ምናምን ነገር እያላችሁ ነበረ። ቪዲዮ ላይክ አድርጉት። በጣም አካውንት ይሞታል ወላሂ በጣም ቆይቷል እንትን ካለ ቪዲዮ ከለቀኩበት ለዛ ነው። ሰሞኑን ብቅ እላለሁኝ። የውሸት ሙሽራ ወንድማችሁ ነኝ። ለማንኛውም በጣም ተናፍቃችኋል። ይሄን አካውንት ባይራውን አስነሱት እንደምንምና በዩቲዩብ እንጫወታለን። ሌላም ደግሞ ከተማ ያዩዋችሁ ነገር ከተዛዘባችሁ ምናምን ነገር ሹክላችኋለሁ። አካውንቱን ሰብስክራይብ አድርጉ ነው የሚባለው። ረሳሁት እኮ ላይ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉት፣ ሌላም አድርጉ የሚደረግ ካለ። ለማንኛውም እወዳችኋለሁ። የውሸቱ ሙሽራ ወንድማችሁ ግብዳው ነኝ። ለማንኛውም ማሰላማ